ዕብራውያን ምዕራፍ 11 ከቁጥር 8 ጀምረን እስከ ቁጥር 19 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የምንወደውም የጌታ ቃል እንደዚህ ይላል። አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ታዘዘ። ወዴት እንደሚሄድ ባያውቅ እሺ ብሎ ሄደ። በባዕድ አገር እንዳለ መጻተኛ በተስፋይቱ ምድር በእምነት ተቀመጠ። የተስፋውን ቃል አብረውት እንደሚወርሱት እንደ ይስሐቅና እንደ ያዕቆብ በድንኳን ኖረ። ምክንያቱም መሠረት ያላትን እግዚአብሔር የሠራትንና የፈጠራትን ከተማ ይጠባበቅ ነበር። አብርሃም ምንም እንኳ በዕድሜው ቢገፋም ሳራም ራሷ መካን ብትሆንም ተስፋን የሰጠውን ታማኝ አድርጎ ስለቆጠረ በእምነት የልጅ አባት ለመሆን በቃ። ስለዚህ እንደ ሞተ ሰው ከሚቆጠር ከዚህ ከአንድ ሰው እንደ ሰማይ ከዋክብት የበዛና እንደ ባህር ዳር አሸዋ ተቆጥሮ ማያልቅ ዘር ተገኘ። እነዚህ ሁሉ የተሰጣቸውን ተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። ሆኖም ከሩቅ አይተው ሰላም አሉት። በዚህ ምድር ሲኖሩ መጻተኞችና እንግዶች መሆናቸውን ተገንዝበው ነበርና። እንደዚህ የሚሉት ሰዎች የራሳቸው የሆነውን አገር እንደሚጠባበቁ ያሳያሉ። ትተውት የወጡትን አገር ቢያስቡ ኖሮ ወደዚያ የመመለስ እድል ነበራቸው። አሁን ግን ከዚያ የሚበልጠውን ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም፣ ከተማን አዘጋጅቶላቸዋልና። አብርሃም እግዚአብሔር በፈተነው ጊዜ ይስሐቅን መሥዋዕት አድርጎ በእምነት አቀረበ። የተስፋን ቃል የተቀበለው እርሱ አንድ ልጁን ሊሰዋ ዝግጁ ነበር። ይህም እግዚአብሔር ዘርህ በይስሐቅ ይጠራል ያለለት ነበር። አብርሃም እግዚአብሔር ሙታንን ሊያስነሳ እንደሚችል ተገንዝቦ ነበር። ይስሐቅንም ከሞት የመነሳት አምሳያ ሆኖ አገኘው። ጌታ የተባረከ ይሁን። ባለፈው ሳምንት ቁጥር 7ን ብቻ ነው አይደል የተናገርኩት? ባለፈው ሳምንት ቁጥር 7ን ብቻ እየነሆን አብረን ተመልክተናል። ዛሬ ዘለል ይላል አይደል? ይሄ ጸሐፊ ዘለል ይላል። በመካከላቸው ሰፋ ያለ የትውልድ ሐረግ አለ በኖህና በአብርሃም መካከል። ግን አሁን አብርሃም ጋር ይመጣል። መጽሐፍ ቅዱሳችን እኛም ስንጠራው አባታችን አብርሃም ብለን ነው የምንጠራው። የእምነት አባት ተብሎ ነው አይደለም የሚጠራው ይሄ ሰው። የእምነት አባት መጽሐፍ ቅዱሱ ራሱ የእምነት አባት ብሎ ነው የሚጠራው። ወንድማችን ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ላይ የእምነት አባት አይደል? ስለዚህ የሁላችን አባት ሆነ የሚል ቃል አለው ሮሜ ምዕራፍ 4 ቁጥር 16 አካባቢ። በዚህ ምክንያት የሁላችን አባት ሆነ የሚል ስላለው ይሄ ሰው የእምነት አባት ነው። እግዚአብሔርን በማመን በጣም ፍሮንት ላይ ከፊት ካሉት የእምነት አባቶች መካከል በጣም ከቀዳሚ አበው መካከል ሽማግሌዎች የሚል ትዝ ይላቸዋል። ምዕራፍ 11 ሲጀምር ሽማግሌዎቹ የተመሰከረላቸው በዚህ ነው ይላልና ከሽማግሌዎቹ መካከል አንዱ አባታችን አብርሃም ነው። እና የዚህ ደብዳቤ ጸሐፊም ስለ አብርሃም እዚህ ጋር ሲያነሳ የመጀመሪያው አይደለም። እያጠናን እያነበበን ስለመጣን ከዚህም ቀደም አብርሃምን በተለያየ አጋጣሚ ያነሳዋል። እዚህ ጋር ደግሞ በጣም ምዕራፍ 11 ላይ ከሚያነሳቸው ሰዎች መካከል ለአብርሃምና ለሙሴ በጣም ረዘም ያለ ክፍል ይሰጣቸዋል። ሁለቱ የብሉይ ኪዳን ፒላርስ ናቸው። ይሄኛው የእምነት አባት ነው። ያኛው ደግሞ ሕግን ከእግዚአብሔር ተቀብሎ እስራኤልን ሕግ ያስጠና፣ ሕግ ያስተማረ፣ በምድረ በዳ እስራኤልን የመራ በጣም ታላቅ የእግዚአብሔር አገልጋይ ነው። መስፍን ነበረ ሰውየው አይደል? የእስራኤል መሪዋ ነበረ። ቀጥሎ ደግሞ በመካከላቸው ነብይ ነበር። መጽሐፍ ቅዱስ እንደሱ ሲል በነብይ እጅ አወጣኸው በነብይም እጅ ጠበቅከው ይላል ስለ ሙሴ ሲናገር ሆሴዕ ላይና ሙሴን ነብይ ነው ይለዋል። በነብይ እጅ አወጣኸው ይልና ቀጥሎ በነብይም እጅ ጠበቅከው ይላል አይደል? ኢትስ ዶክትሪን በትምህርቱ ነው አይደል? ጠበቅካቸው የሚለው ምድረ በዳ ላይ 40 ዓመት ሙሉ ሙሴ ትንቢት እየተናገረ እንዳልኖረው ሁላችሁ ታውቃላችሁ። ሙሴ ብዙ ትንቢት እንዳልተናገረ አንድ ነች ትንቢቱ። አባቶቻችሁ የተናገረበት ቦታ ላይ ያስገባቸዋል። እቺ ናት መልእክቱ። የተቀረው በሙሉ ሕጉን ማስተማርና በሕጉ በኩል ያለውን ነገር ማሳወቅ። ለሁለቱ በጣም ሰፋፊ ቦታ ይስጣል። ዛሬ አብረን እንግዲህ የምናየው ወንድማችን አባታችን አብርሃምን ነው። ቁጥር 8 ምን እንደሚለው አብርሃም ይላል ሲጀምር። አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ
በእምነት ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ ይላል። በጣም ይገርማቸዋል። ይሄ አሁን አብርሃምን እግዚአብሔር ካለበት ከኡር ማለት ነው ከኡር ከከለዳውያን መንደር ከኡር እግዚአብሔር ጠርቶ እኔ ወደማሳይ ምድር ውጣ ሲለው ዘፍጥረት ምዕራፍ 12 ላይ ማለት ነው እኔ ወደማሳይ ውጣ ሲለው ምናልባት እናንተ ወደ ዘፍጥረት አሁን በኋላ ቤት ሲገቡ ገብታችሁ እንድታነቡት ወደ ዘፍጥረት ሄዳችሁ የምታነቡት ከሆነ አብርሃም ነው ስሙ አይደል? አብርሃም አይደለም። ኦሬዲ ግን ነገሩ ከተከናወነ በኋላ ስለሆነ እዚህ ደብዳቤ የሚጽፈው የታሪኩ መጀመሪያ ጀምሮ ሲያነሳልን አብርሃም ብሎ ይጀምራል። እዚህ ደብዳቤ ላይ አብርሃም የሚል የለም። አዲስ ኪዳን ላይ አብርሃም የሚል የለም። ኦሬዲ ስሙን ከተቀየረለት በኋላ እግዚአብሔር አብርሃም ብያለሁ አይደል ያለው። ሳራም ሶራ ነበር ስሙ አይደል? ሶራ ነበር ሳራ ሆነች። አሁን ሶራ የሚባል እኔ አላቅም። ሳራ የሚባል ግን በጣም ብዙ ሰው ግን አውቃለሁ። እግዚአብሔር ይመስገን። እና አብርሃምን እግዚአብሔር ጠራው አይደል? የዚህ ደብዳቤ ጸሐፊውን እየነገራቸው ያለው የዕብራውያን ተደራሲያን ዕብራውያን ስለሆኑ ስለ አብርሃም ስትነግሯቸው ባይዘው በጣም እየተኩራሩ ሊሰሟችሁ ይችላሉ። ምክንያቱም ከምትናገሩት ከናንተ የተሻለ ከናንተ የበለጠ ስለምትናገሩት ስለ አብርሃም በደንብ አድርገው ጠንቀቀው ያውቃሉ። ስለ አብርሃም ቅዱሳት መጻሕፍትን ማንበብ ብቻ ሳይሆን የዕብራውያን ላይን ውስጥ ከፈለጋችሁ የመጀመሪያው መጽሐፍ ቅዱሳችን ላይ ዕብራዊ ተብሎ የተጠራው አብርሃም ነው። በመጽሐፍ ቅዱሳችን ውስጥ የመጀመሪያ ዕብራዊው የሚል ቃል አለ። ከመልከ ጼዴቅ ከተባለው የሳሌም ንጉስ ጋር ሲገናኝ ባይዘው ዕብራዊ የተባለ የመጀመሪያ ሰው መጽሐፍ ቅዱሳችን ላይ አብርሃም ነው። እነዚህ ደግሞ ዕብራውያን ናቸው። የመጀመሪያው ፎርፋዘራቸው ቀዳሚው አባታቸው አብርሃም ዕብራዊ ነው። እነሱ የሱ ዲሴንደንት ዕብራውያን ናቸው። ስለዚህ ከነሱ የተሻለ አብርሃምን የሚያውቅ አብርሃምን ሊያብራራ የሚችል የለም። በእውቀት ከሆነ ነገር በዘለለ ደማቸው ውስጥ ሁሉ አለ። ሰውየው መስመር ላይ ነው ያሉት። አባታቸው ነው፣ ልጆቹ ናቸው። እኛ በእምነት ነው የአብርሃም ልጆች የምንሆነው። እነሱ በመወለድ የአብርሃም ልጆች ናቸው። ላይኑ ላይ ያሉ ደማቸው፣ አጥንታቸው፣ ዘራቸው አብርሃም ውስጥ ነው። ስለዚህ አሁን ስለ አብርሃም የዚህ ደብዳቤ ጸሐፊ ሊጽፍ ብድግ ሲል ጳውሎስ ቢሆን ደስ ይለኛል። የዚህ ደብዳቤ ጸሐፊ በእውነት እኔ አሁን የደብዳቤው ጸሐፊ እኔ እከሌ ነኝ ስላላለ እከሌ ነው ልል አልችልም። ዛሬ ግን አሁን ጳውሎስ ቢሆን በጣም ደስ የሚለኝ ለምንድን ነው? ፊልጵስዩስን እያጠና ነው አይደል? አሁን እኛ ልንጨርሰው ነው። ምዕራፍ 3 እዚህ ይላችኋል። ከዕብራውያኑ ዕብራዊው ነኝ ብሏል ጳውሎስ። ስለዚህ ዕብራውያን ተብሎ ከተጠራ እኔ ነኝ የመጀመሪያ አለ። አሁን እንደዚህ ቆጠራ ከተጀመረ ዝም ብሎ ራንደምሊ ዕብራውያን እንደሚባሉት አይደለም፣ እኔ ዋናው ነኝ ይላልና አሁን ጳውሎስ ቢጽፈው ሞር ሰዎቹ ተንበርከከው ይሰሙታል። ምክንያቱም እሱም ዕብራዊ ነው፣ አብርሃምም ዕብራዊ ነው። እነዚህም የመጽሐፉ አድማጮች ዕብራውያን ናቸውና ስለ አብርሃም ሲነግራቸው አብርሃም ርስት አድርጎ ወደሚቀበለው ምድር ወይንም ስፍራ እንዲሄድ በተጠራ ጊዜ እግዚአብሔር ርስት አድርጎ ወደሚሰጠው ምድር አብርሃምን ናውጣ ብሎ በጠራው ጊዜ ወዴት እንደሚሄድ ባያውቅ እንኳ በእምነት ታዘዘ። እምነት ምን አይነት ጉልበታም ነገር ነው! እኔ ባለፈውም ነግሬያችኋለሁ። እኛ ወደምናውቀው ለመውጣት እንኳን ስንት ጊዜ ነው የምንጸልየው? እግዚአብሔር ከአዲስ አበባ የሆነ ቦታ ሂድ ቢልህ ክሮስ ቼክ በጣም ነው ብዙ የምናደርገው። አብርሃም እግዚአብሔር ርስት አድርጎ ወደሚሰጠው ቦታ ስፍራ እንዲወጣ ባዘዘው ጊዜ ወደማያውቀው አገር ለመሄድ በእምነት ታዘዘ። መረጃ የለውም። ጂፒኤስ እጁ ላይ የለም። የት አካባቢ ነው በየት በኩል መጠየቅ አይችልም። እግዚአብሔር ምንድን ነው ያለው? ወደማሳይህ። የት ነው እግዚአብሔር ሆይ ናውጣ። አሁን እግዚአብሔር ሙሉ መረጃ ሰጥቶን ለመውጣት ከባድ ነው። ምንም ሳይነግረን በእምነት ለመውጣት ይቅርና አብርሃም አያቅም። የሄደው ወደ ከነዓን ነው። ባይዘው ለምንድን ነው እኔ ወደ ከነዓን ምላችሁ? ያለቀ መጽሐፍ ነው እጄ ላይ ያለው። ዘፍጥረት 12 ላይ አይደለም ያለው፣ እኔ ዕብራውያን 11 ላይ ነኝ። አብርሃም ወደ ጌታ ከሄደ ከ4000 ዓመት በኋላ ምናምን ያለው ታውን እኔ። ስለዚህ ኦሬዲ ነው ያውቀዋለሁ ወዴት እየወጣ እንደው። ለምን አንብቤዋለሁ። አብርሃምስ ገና ወክ እያደረገ ነው። እኔ ምዕራፍ 12ን ሳነበው ምዕራፍ 18ን ምዕራፍ 20ን ምናምን አውቀዋለሁ እኔ። አብርሃምስ አንድ ሲራመድ የሚቀጥለው ቁጥር ነው የሚጻፈው፣ አያውቀውም።
እግዚአብሔር የሰውየውን ዲቮሽን ነው ስክሪፕቸር ያደረገው፣ ኑሮን ነው መጽሐፍ ቅዱስ እያደረገው ያለው። የእምነት አባት የሚሆን ሰውዬ ድንገት እግዚአብሔር መጥቶ ከሰው መሃል ጠራው። በጣም እኮ ነው የሚገርመው እኮ አንዳንድ ቀን እግዚአብሔር ተገለጠለት። በደም እናንተ ክሊር እግዚአብሔር ተገለጠለት። የተገለጠለት በከለዳውያን መንደር በኡር ጣዖት አምላኪዎች ናቸው። ባቢሎን ማለት ነው። የከለዳውያን ሀገር እሱ ነው። እግዚአብሔር ተገለጠለትና አብርሃም አለ። አቤት አለ። አያውቀውም፣ እግዚአብሔርን አይቶት አያውቅም፣ ስለ እግዚአብሔር ሰምቶ አያውቅም። ለአብርሃም ተገለጠለት። እኔ እከሌ ነኝ አላለውም። እግዚአብሔር እከሌ ነው ሊል አይችልም። እስከዚህ ጊዜ ድረስ እግዚአብሔርን ማንም ሰው እከሌ ነው ብሎ ዲፋይን አድርጎት አያውቅም። እግዚአብሔር ስሙን የተናገረው ሙሴ ጋር መጥቶ ነው። ማልበላቸው ሲል ያለና የሚኖር በል። ስም ማን ነው ሲል ወደዛም ወደዚህም ዘላለም ነው በላቸው። አልሰበሰብም። እንዴት አድርገህ ታስገባኛል የሆነ ነገር ውስጥ? አዎ ያለና የሚኖር ለዘላለም በዚህ ስሜ ነው የምትጠራው ብሏል። ባይዘው እግዚአብሔር ለዘላለም በማን እንጥራ? ያለና የሚኖር። መቼ መቼ ይጥሩ? ለዘላለም በዚህ ነው የምትጠራው። ለምን? እኔ የዘላለም አምላክ ነኝ። እስቲ አሜን በሉ። አብርሃም እግዚአብሔርን ከዚህ በፊት አያውቀውም። አብርሃም የሚያውቀው የአባቶቹን ጣዖታት ነው። ከፊቱ አብርሃም እንደ ሪፈረንስ የሚጠቀመው የእምነት አባት የለውም። የመጀመሪያ ነው። እግዚአብሔር ብቅ አለ። አብርሃም አለ። አቤት አለ። እኔ ማለት ብሎ አልተዋወቀውም። እኔ ወደማሳይ ምድር ውጣ። ማነ? ምን ብዬ ልውጣ? የለም ውጣ። እግዚአብሔር ከተገለጠልህ የሚገባ ብዙ ነገር አለ ባያስረዳም። አንዳንዱ ነገር ተነግሮ አይደለም ተገልጦልህ ነው። ብርሃን ነው። ሁሉ ነገር ገብቶን አይደለም ቸርች ያለ ነው በርቶልን ነው። እኔ መገለጡ ነው የሚያኖረን። ኢንካውንተሬ መነካቴን ሳስብ እኔ ትምህርት ሁሉ ሊጠፋብ ይችላል። ስነ መለኮት ተምረ በቀኝና በግራ ድርድረ ሌክሲከን ምናምን ከተገለጠልን ነው እሱ የሚጠቅም። ይሄ ሰውዬ ብቅ ሲለት ቦግ ገባው። አባቱ ቤት የሚሰራው አይነት ጣዖት አይደለም ይሄኛው። ሕያው ነው፣ ይናገራል፣ ይመራል። ደግሞ እንደዚህ አይነት ክብር ያለው ነገር አይቶ አያቅም። መቋቋም አልቻለም። ያለበትን ሶሻል ሲስተም ጥለ መውጣት አትችልም መገለጥ ካልመጣ በቀር። እግዚአብሔር ሲሪየስሊ አይምሮ ላይ ያለውን ሪዝኒንግ ፓወር በብርሃን ካላደቀቀው በቀር ካለበት አትወጣም። ካለበት የሚወጣ ብርሃን ነው። ብርሃን ሲመጣ ነፍስን ክሮስ ያደርጋል። አብርሃም ያገኘው ይሄ ነው። ብቅ አለ እግዚአብሔር። ውጣ ሲለው እንዴት ይቀመጥ? እንዴት ይቀመጥ? ደግሞ መጥቶ ውጣ አላለውም። እንዴት ይቀመጥ? የዛኑ ቀን የሸከፈው ቃውን ወዴት ነው የምትወጣው? ውጣ ብሎኛል። የት ነው የምትሄደው? እንጃ። ምናልባት እናንተ አብርሃም ዘመን ላይ ብትሆኑ ነው አብርሃም ጎረቤት ብትሆኑ አብርሃም አብዷል ለምትሉት ጥርጥር የለውም። አብርሃምን ሆናችሁ ነው እናንተ አሁን ዓለምን ጥላችሁ ወጣችሁት። እስቲ አሜን በሏ። እኛ እኮ የአብርሃም አይነት ሆነን ነው። ጨለማ ውስጥ ያለ ሰው ካለ እየተደናበረ የሚሄድ ካለ እንጠራዋለን ወደ ብርሃን እያየ እንዲሄድ። በግምት እየኖረ ያለ ሰው ካለ ገብቶት መሄድ አለበት። ይሄ ህይወት ነው። ስለነጋ መኖር አንቀጥልም። ገብቶን ነው የምንኖረው። ገብቶን የማይጨልምበት ሀገር ከፊታችን እንዳለ ገብቶን፣ ሰማይ ከፊታችን እንዳለ ገብቶን፣ ዘላለም ከፊታችን እንዳለ ገብቶን፣ ኢየሱስ ክርስቶስ ብቻ ለዘላለም ጌታ ነው። አዎ ጠራው፣ ወጣ፣ ብድግ አለ። ወዴት ነው የወጣው? የዚህ መጽሐፍ ጸሐፊ በጣም አስደናቂ ሰው ነው። ወዴት እንደሚሄድ ሳያቅ ባያውቅም አይደል ያለው ቃሉ፣ የመጽሐፉ ቃል ወዴት እንደሚሄድ ባያውቅም አያውቅም። እግዚአብሔር በእውነት ይስጠን እንደዚህ አይነት አማኝ፣ ድርቅ ያለ አማኝ፣ ሰው የማይሰማ አማኝ፣ ዙሪያውን የማይሰማ እግዚአብሔር ላይ የገጠመ አንጋጦ የሚኖር አገሬ በሰማይ ነው ካለ የማይመለስ ሰፈር የማይውል በቃ አብርሃምን ይት ነሄዴ ነው ማለት የት እንጃ። ማን ወጣ ያለ የተገለጠልኝ? ማን የተገለጠልህ? ተገልጦልኛል፣ አይቼዋለሁ። ስሙን አያውቀውማ፣ አይቼዋለሁ። ልክደው አልችልም።
መጽሐፍ ቅዱስ ላይ ብዙዎቹ እንደዚህ አይነት ናቸው። እኔ አሁን ከዚህ ታሪክ ጋር እንዴት እንደሚገናኝ ባላቅም እናንተ ፈልጋችሁ ሌላ ቀን አገናኙት። አሁን ልቤ ላይ ስለመጣልኝ ልንገራችሁ። ያቺ ሴት ትዘላችሁ የሳማሪያ ከተማዋ ሴት ነካት፣ ስሙን አታውቀውም። ነካት፣ በቃ ነካት፣ በን ብላ ሄደች። ጉዴን የነገረኝ ነው ምንድን ነው እርሱ ክርስቶስ ይሆን? እንደው እኔ ምንም ገና ነክቶኛል። ሲነካኝ ድብልቅልቅ ብሎብኝ ወደምትፈራ ወደማትፈልገው ነው ሰብራ ይገባችሁ። በህይወቷ መቼም ልታረገው የማትችለውን አሸንፋ እንድትሄድ ያረጋት ብርሃን ነው። እግዚአብሔር ራሱን በሙላት ይግለጥላችሁ። በእውነት ኑሮ ደስ የሚለው እንደዚህ ሲሆን ነው። አለበለዚያ በጣም ቦሪንግ ነው፣ በጣም አድካሚ ነው የሚሆነው። የአብርሃም ኢነርጂው የአብርሃም ጉልበቱ ምንድነው? እምነት። የተገለጠለት ነገር አለ፣ የበራለት ነገር አለ፣ እግዚአብሔር የነገረው ነገር አለ። እዛ እግዚአብሔር የሰጠው ምሪት ላይ፣ የእግዚአብሔር ድምፅ ላይ፣ እግዚአብሔር የገባለት ተስፋ ላይ እምነቱ ተመሰረተ። ደጋግሜ እየነገርኳችሁ ነው። ዕብራውያን 11 ላይ እምነት አየር ላይ አይቆምም። አብርሃም አመነ። ዝም ብሎ ነው ያመነው አይደለም። ማንን ነው ያመነው? እግዚአብሔርን ነው ያመነው። እግዚአብሔር የሰጠው ተስፋ አለ፣ እሱ ላይ ነው የአብርሃም እምነት የቆመው። የእምነት አባት ለምንድን ነው የተባለው? እግዚአብሔርን ስላመነ። ወደማያውቀው አገር በእምነት ታዞ ወጣ። እኔ ክርስትናን ዲፋይን ያደርግልኛል አብርሃም። ወደማያውቀው አገር ግን እርግጠኛ ወደ ሆነበት አገር ነው የወጣው። አያውቀውም ግን እርግጠኛ ነው። እግዚአብሔር ሲገለጥለት የማይዋሽ አምላክ እንደሆነ አውቋል። እግዚአብሔር እንዳላታለለው ስላወቀ ነው ባይዘ ወክ ያደረገው ሰውየው። እግዚአብሔር ከተገለጠልህ እንደማይዋሽ ሳያስረዳ ታውቃለህ። እውነተኛ መሆኑን ባይዘው እግዚአብሔር ብቅ ብሎ ከነገረ እንደዚህ አደርጋለሁ ካለ እንተማመን አትለው፣ ያደርገዋል ብቻ ነው የምትለው። በእግዚአብሔር መጠን ዘላለም ውስጥ ማንም የለም። እርሱ ከሁሉ የበላይ ነው ካለ ያለውን እንዳያደርግ ሊከለክለው የሚችል ምንም ኃይል የለም። እግዚአብሔር ብቻ ይበላት ይናገራት ብቻ። አደርገዋለሁ ይበል እንጂ ሰማይና ምድርን ቦታ አቀያይሮም ቢሆን ያደርገዋል። ብትሞት አስነስቶ ይፈጽመዋል። ብቻ እስኪል ነው ምጡ፣ ቶሎ ቶሎ አይልም እሱ። ክብር ለኢየሱስ ይሁን። ቁጥር 9 ምንድን ነው የሚለው? በባዕድ አገር እንዳለ መጻተኛ በተስፋይቱ ምድር በእምነት ተቀመጠ። አሁን ይሄ ሰውዬ ልክ ነው። ምድሪቱ ምን ብሎ ነው የጠራት? ተስፋይቱ ምድር ምን ማለት ነው? እግዚአብሔር እሰጥሃለሁ ያለው አገር ማለት ነው። ይሄ ነው አገርህ፣ እዚህ ነው ውጣ ያልኩ ብሎ ከነዓን ገብቶ ሰውየው ቁጭ ብሎ እንደ መጻተኛ ነው የሚኖረው። አገሩ እኮ ነው፣ አይደላደልም። ታውቃለህ? እሰይ እግዚአብሔር ያለኝ ቦታ ደረስኩ በቃ እንገንባዋ አይልም። እግዚአብሔር ተስፋ አድርጎ በሰጠው በተስፋይቱ ምድር በእምነት ተቀመጠ። የተስፋውን ቃል አብረውት እንደወረሱት እንደ ይስሐቅና እንደ ያዕቆብ በድንኳን በገዛ አገሩ በባዕድ አገር እንዳለ ሰው ኖረ። ከተማይቱን የቆረቆራት አብርሃም ነው። ባይዘው አብርሃም ነው የገባው ከነዓን። እግዚአብሔር እንግዲህ ያው ሎጥ አብሮት ወጥቷል። ያው እናንተ ታሪኩን ስለምታውቁት ነው። ሎጥን ለብቻው ደግሞ እዚህ እሁድ ለታ ነው አንዴ ሰብኬዋለሁ። ሎጥ ማለት መጋረጃ ማለት ነው። ታውቃላችሁ? ቬል ማለት ነው ትርጉሙ። በአብርሃሙ እግዚአብሔር ነው ሎጥ ባይዘው በጣም በእምነት የኖረው። በእምነት ኖሯል ሎጥ በጣም አደገኛ ጻድቅ ሰው ነው። ግን ሎጥ የኖረው ለአብርሃም በተገለጠው እግዚአብሔር እንጂ ለሎጥ እግዚአብሔር ተገልጦ አይደለም። በአብርሃሙ እግዚአብሔር ነው። ክብር ለኢየሱስ። ይሄ ሰውዬ ግን ይሁት እግዚአብሔር ርስት አድርጎ በሰጠው ምድር በተስፋይቱ ምድር እግዚአብሔር ይሄ ያንተ ነው አለው እኮ። አብርሃም ተደላድሎ ቢቀመጥ ባይዘው እናመሰግነዋለን፣ ምንም አንለውም። በተሰጠው ምድር ላይ በባዕድ ሀገር እንደሚኖር መጻተኛ ሲኖርስ ሞር አድቫንስ ነው፣ ይበልጠናል። እግዚአብሔር የሰጠኝን ፕሮሰስ ለማድረግ አይደል ትግሌ ነኝ። እግዚአብሔር አደርግልሃለሁ ያለንን እኮ ለመቀበል እኮ ነው ትግላችን። ልክ ሲያደርገው በቃ
አብርሃም ከነዓን ገብቶ የምስጋና ፕሮግራም አያረግም፣ አይረካም። በባዕድ ሀገር እንዳለ መጻተኛ የከተማው ሕዝብ ተሰብስበው መጥተው ጌታችን አብርሃም ሆይ ይሄ እኮ ያንተ ምድር ነው ሲሉት አይደለም አላቸው። የኤሞር ሰዎችን አይደለም። አንዳንድ ቦታ ይፈልግ ነበር። ገንዘብ ይዞ መጣ ይላል ሊገዛ ከነሱ። የሱ እኮ ነው አገሩ፣ እሱ እኮ ነው የገባው። እነሱ እኮ እሱም ብለው እኮ ነው የመጡት። እንኩ ገንዘብ። ለምን? እግዚአብሔር የመሰረታትን የማትናወጠውን ከሰማይ የምትወርደውን ከተማ ይጠባበቅ ነበር። እማርፈው ሰማይ ነው ይላል። ሰውየው መሬት ቁጭ ብሎ ጌታ ኢየሱስ ክርስቶስ ሳይመጣ በመስቀል ላይ ሳይሞት እሄድና ስፍራ አዘጋጅላችኋለሁ የሚል ትምህርት ሳያስተምር አብርሃም ሰማይ ነው ማረፈው ይላል። ለዛ እኮ ነው ጳውሎስ ገላትያ ላይ እግዚአብሔር ለአብርሃም ወንጌል ሰበከው የሚለው። ወንጌል ገብቶታል አብርሃም አለ ጳውሎስ። ለምን? በገዛ አገሩ እንደ መጻተኛ እንዴት ይኖራል? እኛ ጸልየን የያዝነው መሬት ላይ እንሟሟታለን። አብርሃምስ እግዚአብሔር የሰጠው መሬት ላይ ቁጭ ብሎ ለአንተ እድል ይሰጥህና እሱ ሌላ ከተማ ከሰማይ ይወርዳል። ይሄኛውንም እማያየውን አምኖ ነው የያዘው። የሰማዩንም አላየውም፣ እውነት ነው። ይሄኛውንም እኮ አይቶ አይደለም እኮ የወረሰው፣ ወደማያውቀው ሀገር ውጣ ብሎ እኮ ነው የሰጠው። ይሄንን በእምነት ካገኘው የሰማዩንም አገኛታለሁ። በጣም በትህትና ጎናቸው አለ ሰው እግዚአብሔር በሰጠህ ነገር ላይ እንደ እንግዳ ኑር በሉት እስቲ። እንዴ ለዛ እኮ ነው በምንድነው የሚታወቀው የእንግዳ ኗኗር ካላችሁ? እንደ ይስሐቅና እንደ ያዕቆብ በድንኳን ኖረ። ብቻውን እንዳይመስልህ ልጁ ላይና የልጅ ልጁ ላይ ያጋባባቸው መጻተኝነት ኢንፍሉዌንስ አደረገው ባይዘው ጄነሬሽኑን። ብቻውን አይደለም እሱ ኖረ። አዎ ልጁ በድንኳን በገዛ አገሩ 100 እጥፍ እያፈራ ልጅየው ድንኳን ተክሎ ነው ቁጭ የሚለው። አረ በጣም ጠንካራ ያለ ሰፋ ያለ ደረጃት አርገው ሲሉት አባቴ ሲል እንደሰማሁት ከሰማይ የምትወርድ ከተማ አለች። ዘፍጥረት ላይ ሙሴ አልነገረንም፣ የአዲስ ኪዳን ጸሐፊዎች ግን ነገሩን። ከሰማይ የምትወርድ ከተማ ይጠብቅ ነበር። እኔ ዘፍጥረት የሚገባኝ በዕብራውያን ነው። አሜን በሏ። እኔ ቀጥታ ዘፍጥረትን አላነበው፣ በመስቀል አቋርጬ ነው ማነበው። አዲስ ኪዳን ላይ ነው ትምህርቱ ያለቀው። ሙሴ ነገረን ናሬሽኑን ተረካውን ነው አዲስ ኪዳን ላይ ገለጡት። ሰውየው አመነ ነው አይደል? አሁን ለምሳሌ ዘፍጥረት 15 ላይ አብርሃምም እግዚአብሔርን አመነ ነው እኮ። እንዴት ይመን በምን ይመን አልነገረንም ሙሴ። እግዚአብሔር ይባርከው። ጳውሎስ መጣ፣ ምን አመነ አብራራው። ባይዘው ጳውሎስ እንትኑ ለማጉላትና ለማግነን እየታገለ አይደለም፣ እውነቷን ነው የጻፋት። አብርሃም ምን አመነ ስትሉት የሌለውን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ። አብርሃም ማንን ያመነው ሲሉት ሪሊ አብርሃም ዘፍጥረት 10 ምናምን ላይ ቁጭ ብሎ ከምዕራፍ 12 እስከ ምዕራፍ 18 ምናምን ቁጭ ብሎ ይስሐቅ የሚባል ልጅ ሳይመጣ እሱና ሳራ አብረው እየኖሩ አብርሃም ግን የትኛውን እግዚአብሔርን ያመነው? የሌለውን እንዳለ አድርጎ የሚጠራ እግዚአብሔር። አብርሃም እግዚአብሔር የሌለ እንደሚጠራ አመነ። አንደርስታንድ አደረገ። ባይዘው እግዚአብሔር the creator God የሌለ እንዳለ አድርጎ የሚጠራ ፈጣሪ እግዚአብሔር ነው አለ። መፍጠርን እኮ ሙሴ አልጻፈም። ዘፍጥረት ምዕራፍ 1 እግዚአብሔር ሰማይና ምድርን ፈጠረ የሚል እኮ ለአብርሃም እኮ የለውም እጁ ላይ። አብርሃም በባዶ ሜዳ በደረቁ እግዚአብሔር ሲገለጥለት ፈጣሪ እንደሆነ ገባው። የሌለ እንዳለ አድርገህ ትጠራለህ። ቀጥሎ ሌላስ ምን አመነ? ለሙታን ሕይወትን የሚሰጥ። ከአብርሃም በፊት የሞተ ተነስቶ አያውቅም። ሰው ሲሞት ሰብሰብ ብለው ቀብረው ነው የሚሄዱት። አብርሃም ምን አመነ? ለሙታን ሕይወትን ይሰጣል፣ የሞተ ያስነሳል። አብርሃም ዝም ብሎ አይደለም ያመነው፣ የሆነ ብልጭታ አይደለም ያመነው። እምነቱን ማብራራት ይችላል፣ እምነቱን ማስረዳት ይችላል። ኮንቪክሽኑ፣ አቋሙ፣ ትምህርቱ የሚኖርለት ምክንያቱ የተመሰረተበት ነገር አለ። ዝም ብሎ የሆነ እግዚአብሔር አይደለም የሚል የሌለ እንዳለ አድርጎ የሚጠራ the creator ለሙታን ሕይወትን የሚሰጥ። በድንኳን ኖረ። ከባድ ቃለች። ደግሞ ቻሌንጂንግ አንዱ ይሄ ነው። እንግዳ ሆኖ መኖር ከባድ ነው። የኔ ነው አገሩ እያለን የምንኖረው። የቱ ሲባል ይሄ
ቁርጡን ወቁት። አገራችን በሰማይ ነው። አንዳንድ ሰው አሜን አላለኝም። እደግመዋለሁ። አገራችን በሰማይ ነው። እደግመዋለሁ። ተላቀቁ ከመሬት ተላቀቁ። ተደላድላችሁ የተቀመጣችሁ ሰዎች፣ መሬትን ተስፋ የምታደርጉ ሰዎች ካላችሁ ኃጢአት ነው። እንደ ክርስቲያን አገራችን በሰማይ ነው። እንደውም ዳዊት ምንድነው ያለው? ምድርን ተስፋ ከሚያደርግ ሰው እባክህ አድነኝ ብሎ ጸለየ። ምድርን ተስፋ የሚያደርግ ሰው ማለት ምን ማለት መሰለ? ለማግኘት ምንም ያደርጋል። ሰማይን ተስፋ ያደረገ ሰውዬስ ይለቅልሃል፣ ይተዋል፣ ምንም አይመስለውም። ለምን? አገሬ በሰማይ ነው ይልሃል። ከዚህ ስጋዬ ራሱ ገና ወጥቼ እሄዳለሁ ይልሃል። እንኳን አገራችን በሰማይ ነው። እኛም ከሰማይ የሚወርድ አዳኛችንን ክርስቶስን እንጠባበቀዋለን። አብርሃም ይሄ ሁሉ ገብቶታል። ለዛ ነው በድንኳን ምጽአተኛ በሰው ሀገር የሚኖር ባዕድ ማለት ነው። ዲያስፖራ ማለት ነው አይደል እንዴ? የአብርሃም ኑሮ እንደ ዲያስፖራ ሰው ሀገር እንዳለ። አሁን አብርሃም ሲኖር ዲያስፖራ ለምሳሌ ኢትዮጵያዊ ሌላ ሀገር የሚኖር ኢትዮጵያዊ እኮ ቀለሙ ያስታውቃል፣ አገሩ እንዳልሆነ ያስታውቃል፣ ቋንቋው ያስታውቃል፣ የሚወደውና የሚጠላው ነገር ያስታውቃል። እዚህ ሀገር የሚበላው መብል ይላል። ለምን? ሌላ ሀገር አለ። የሀገሬው ሰውዬስ የሀገሩ ምግብ ነው፣ ዝም ብሎ ነው የሚበላው። አንተስ ሌላ ሀገር አለ፣ ስትበላ እየመረጥክ ነው። ለምን? አፒታይትን ኮንትሮል ያደርገዋል ሀገርህ፣ አስተዳደግህ። እና የትኛውም ኢትዮጵያዊ ባይዘው የሆነ ሀገር ቁጭ ብሎ ስታገኘው አንድ ቀን ወደ ሀገር ይመለሳል ይላል። ደስ ነው የሚለኝ። 40 ዓመት ኖሮ እዛ አንድ ቀን። እውነቱን ነው፣ ዲያስፖራ ነው። እኛም እንደዛ ነን። መሬት ላይ ስንት ዓመት ነው የምትኖረው? 70 ግጥም አድርገን ተቀምጠን ሲጠይቁን ሀገር ሄዳለሁ። የት ነው ሀገር? ሰማይ። አንድ ቀን ሀገር ሄዳለሁ። እና አኗኗሪ ይግለጣ። በድንኳን ኑር። በጣም ወደ ታች ስራ አትስደዱ። በጣም አጥልቃ አትስራ። ለምን? ምዝዝ እስኪያደርግህ እንዳትቆይ። ንጥቃት ላይ ቀለል ብለህ እስቲ አሜን በሏ እንዴ። ከመሬት እንዲፈልፍሎ እስኪያወጣ ድረስ እንዳትሆን በድንኳን ቀለል ብለህ፣ በጣም አትርገጠው መሬቱን ራሱ። ቀለል ብለህ ምልክት እንዳይቀር ከመጣ በዛው። ኢየሱስ ጌታን የተነጠቅከን እሱ ድሮም ያስታውቅ ነበር። በጣም አልገባም ወደ ታች። እስቲ አሜን በሏ። በቃ እንደሚሄድ ሰው አስታውቁ። ነግሬያችሁ የለ ወንበር ጠርዝ ላይ የሚቀመጥ ሰው ጠጋ ብለህ ጉጆ ልትሄድ ነው። ኦፍ ኮርስ ጫፍ ላይ ተቀመጡ። ኢየሱስን ግን እናየዋለን። አገራችን በሰማይ ነው። ስለዚህ አሁን ይሄ እኮ የእናንተ ነው ተብለን እኮ ሊሆን ይችላል። ኦፍ ኮርስ የቤተ ክርስቲያን የምናምን መኖሪያ ቤት ገንብታ ያንተ ነው። ምን ጥርጥር አለው? በስምህ ነው ካርታው። ስታየው አትበል። ይሄ ነፍሴ ቢጠጭ ያለው ሰው ትዝላችሁ። ለፍቶ ጥሮ ግሮ ታግሎ ምናምን ሰበሰበና ጎተራው ግጥም ሲልለት ቤቱ ማታ ጋደም ማለትና ነፍሴ አላት። አንተ ጎተራ እህል ከምረ ነፍሴ ይባላል እንዴ? ስጋዬ ነው የሚባለው እንጂ የውስጥ እርካታ ፈለገ። ታውቃለህ? ጎተራው ላይ እግዚአብሔር ማታ መጣ። አንተ ሰነፍ አሉ። ዛሬ ማታ ነፍስን ይወስዷታል አሉ። ምንም ነገር እግዚአብሔር ይስጣችሁ፣ በእውነት ይብዛላችሁ። ግን አገራችን በሰማይ ነው። በገዛ ንብረት ላይ እንደ እንግዳ መሆን ይሄ የክርስትና ፕሪንሲፕል ነው። እግዚአብሔር በሰጣ ነገር ላይ ያው እንግዳ መሆን። ዓለም ምን ትላለች? ሞኝ የራስ አይደል እንዴ ትላለች ዓለም። አይደለም፣ እኔ ሰማይ ነው የኔ። አገራው እዛ ነው ያለኝ፣ ቤታው እዛ ነው ያለኝ፣ መኖሪያ እዛ ነው ያለኝ። ኤስ እንግዳ ነኝ።
እስካለው ድረስ እጠቀምበታለሁ፣ እስካለው ድረስ ሌሎችን እባርክበታለሁ፣ እስካለው ድረስ ሌሎችን አጽናናበት ይሆናል። እኔ አገሬ በሰማይ አልመሰረትም፣ እዚህ ላይ አልቆምም። እዚህ ላይ እንኳን ያለህ ነገር አይደለም፣ ሰማይና ምድር እንዳረጀ ጨርቆ ነው ያልፋል። ያለህ ነገር እኮ አይደለም፣ የሰበሰብኩት እኮ አይደለም። ሰማይና ምድር ይሄ የሚፈርስ የማይመስል ሰማይና ምድር እፍ ብሎ ከአፉ በሚወጣ እስትንፋስ እንደ አረጀ ጨርቅ ይጠቀልለዋል ይላል። ሞኝ እንዳትሆን፣ እንዳትታለሉ፣ በፍጹም ሞኝ እንዳትሆን። ያልፋል። ምንም ነገር ዝብርቅርቅ ያደርገዋል፣ ግልብጥብጥ ያደርገዋል። የማይናወጥ ከተማ በሰማይ አለ፣ ለዘላለም የሚጸና መንግስት ከሰማይ። አብርሃም ይሄ ሲገባው ተዋግቶ ባገኘው እኮ አይደለም፣ እግዚአብሔር በሰጠው መሬት ላይ ተዋግቶ ቢያገኘውማ ደሜን አንጠፍጥፌ ላቤን አውርጄ ይላል። እግዚአብሔር እንዲሁ እኮ ነው የሰጠው። እግዚአብሔር በሰጠው መሬት ላይ እግዚአብሔር እኮ ነው የሰጠው። መጻተኛ ነው፣ ድንኳን ይተክላል። ለምን? ከአባት ቤት ውጣ ያለኝ እግዚአብሔር ከዚህ ውስጥ ደግሞ ተነስ ቢለኝ፣ እዚህ ደግሞ ወድጆ ሳይቸግረኝ ደግሞ ለመላቀቅ ልጨነቅ እንዴ? አልወደውም። እስቲ አሜን በለው። ሀፋፍ 100% ለእግዚአብሔር ነው። እስቲ አሜን በለው። ምንም ነገር ላይ ተጣብቀ 100% ጥልቅ ብለ እንዳገባ ሞጮ መከራ ነው። ስትገባ ቀለም በዚህ ጥልቅ ብለ ስትወጣስ ተቦጫጭ እንዴ ተገነነ ለዛጋር ከበስቲ ከሆነ ጌታ ይባረክ ሲሄድ ቻው አሜን በለው። ቻው ለምን 100% ለእግዚአብሔር ነው። ለምን? ለዘላለም ነው የሚይዘኝ። ከምንም ነገር ደግሞ እግዚአብሔር ባይዘው ተላቀቅ ሊል ይችላል። ከምንም ነገር ውጣ ሊል ይችላል። ውጣ የሚል እኔ አሁን ውጣ ካለኝ እግዚአብሔር አብርሃምን ውጣ ሲለው ውጣ ብሎኛል ነው ብሎ ነው እንዴ? ሳራ ግዴታ ነች። ሳራ ለምን? የተስፋው ቃል የሚፈጸመው በይስሐቅ በኩል ነው። ከሰማይ ሰጠው በሳራ በኩል ነው የሚመጣው እና ሳራ ግዴታ ናት። አብሮ ከሳራ ጋር ነው። አጋርን የሲና ጊዜውታ ምድራዊቷ አላት እኮ። ይችኛዋን ሳራንስ ከሰማይ የምትወርደው ኢየሩሳሌም አላት እኮ ታውቃለህ። እና እግዚአብሔር ሪስፔክት ያደርጋል ይሄን። እና በፍጹም ይሄን አይመለከትም። ውጣ ካለ አንድ ላይ ነው፣ አንድ ነና። ውጣ ሲለ ራሱ ባይዘው ሁለት አይደል፣ አንድ። ውጣ ሲለ ኦብቪየስሊ አብረ ነው። እስቲ አሜን በሉ። እሷስ ጌታዬ አትልም፣ አንድ ነህ። እግሬን ትቼው ልውጣ ትላለህ እንዴ? ውጣ ሲለ አንገቴ ይውጣ። ገብቷችኋል? ወጣት ማስተማር እንኳን እናንተን የማገልገል እድል አገኘሁ። እኔ በጣም ነው የምወዳችሁ። ሲሄድ አውቀዋለሁ፣ ስር ሰዷል። አሁን የተናገርኩት ነገር ጌታ የተባረከ ይሁን። እወዳችኋለሁ። በጣም በጣም ያሳስበኛል በእውነት። ምድር ላይ ምንድነው የሚያሳስብትሉ? የእናንተ ጉዳይ ነው የሚያሳስበኝ። ሰማይ መገናኘት አለብን። ሰማይ መገናኘት አለብን። በእውነት ነው የምነግራችሁ። እዚህ ተገናኝተን እንደዚህ ጠቅጠቅ ብላችሁ በእውነት ስታስፈሩ እኮ ሰማይ እንደዚህ ጠቅጠቅ ብለን ነው መሄድ ያለብን። እስቲ አሜን በሏ። ሰማይ እንደዚህ ጠቅጠቅ ብለን በቃ ድምጻችን እዚህ ቅድም እንዳማረ እንደወጣ እዛ ሰማይ ይስተጋባ እና በባዕድ ሀገር እንደ መጻተኛ እምትኖር ከሆንክ መኖርህን መጻተኝነትህን የምናውቀው በድንኳን ስትኖር ነው። የላይፍ ስታይል ይገልጣል። እንደፈለክ ይሆንክ መጻተኛ ነኝ አይባልም። አገሩ ላይ ያለውን በሙሉ እያነሳ እንደፈለክ ይሆንክ የሚነካውን ምኑን ሁሉ ነገር ጥርቅርቅ እያረክ እየወሰድክ እንደዚህ አይነት መጻተኛ የለም። መጻተኛ በድንኳን ነው የሚኖረው። ሴትል አያረግም። መጻተኛ ሴትል አያረግም። ሴትል የማያረገው ሰማይ ነው ይላል። እውነቱን ነው። ይሄንን የሚያረገው ምኑ ነው? እምነት የሚባል ባለፈው ተናግሬያለሁ። ብሌፖ አይደል? የማይታየው ኖህ ያመነው ስለማይታየው ነገር እግዚአብሔርን፣ አብርሃም ስለማይታየው ነገር እግዚአብሔርን አመነ። በጣም አስደናቂ እኮ ናቸው። የዕብራውያን ቅዱሳን ምን እያላቸው ነው? መሬት ቁጭ ብላቸው ስለ ሰማይ አስቡ። እምነት ማለት እሱ ነው። እምነት ትዝ ሲላችሁ፣ እምነት የታመመ ሲፈወስ ምናምን ትዝ አይበልህ። እምነት ትዝ ሲላችሁ ዘላለም ትዝ ይበላችሁ። ያላየሁት እግዚአብሔር ያዘጋጀው ከተማ አለ። አዎ ባላየውም እውነት ነው። አንድ ቀን እግዚአብሔር እዛ ውስጥ ያስገባኛል። እምነት ፒስቲስ የሚለው ትክክለኛ የግሪኩ ቃል እሱ ነው። በእግዚአብሔር ላይ ሙሉ በሙሉ መደገፍ፣ ባለው ነገር ላይ ራስን መጣል።
እግዚአብሔር ብሏል መውደቅ ያደርገው ይሆን እንዴ? ኖ ያደርገዋል። እና መውደቅ ክብር ለኢየሱስ ይሁን። እና ከዛ ቁጥር 10 ጀምሮ ያለችውን ቶሎ ቶሎ ልንገራችሁ እስከ ቁጥር 12 ድረስ ያለውን። ከዛ ኔክስት ዊክ ከይስሐቅ ጋር ያይዤ፣ ይስሐቅ ደግሞ the most dynamic person አይደል? የክራይስት አይደንቲካል ነገር ነው ሰውየው። የአብርሃም በጣም የሚወደው ልጁ ነው። ኢየሱስ የእግዚአብሔር በጣም የሚወደድ ልጁ ነው። ኢየሱስ የሚሰቀልበትን እንጨት ተሸክሞ ነው የወጣው። ይስሐቅ የሚሰዋበትን እንጨት ተሸክሞ ነው የወጣው። ይስሐቅ ሊሰዋ የነበረበት የሞሪያ ተራራና ኢየሱስ የሞተበት የጎልጎታው የራስ ቅሉ ተራራ ጂኦግራፊካሊ ይተያያሉ። በጣም ማይቲ ነው ልጁ። ባይዘው ኒው ቴስታመንት ነው ሊትራሊ ሰውየው። እሱን ኔክስት ዊክ ከአብርሃም ጋር አያይዤ ባነሳው በጣም ጥሩ ነው። ክብር ለኢየሱስ ይሁን። ይሄኛው ግን እዚህ ድረስ ያለችው ልንገራችሁ። ከዛ ቁጥር 10 ምንድነው የሚለው? በድንኳን ኖራ ከሚለው ባለ ቁጥር 10 ምንድነው የሚለው? ምክንያቱም መሰረት ያላትን ይሁላችሁ ስሙኝ። እግዚአብሔር ከተማ አዘጋጅቷል አይደለም ያለው። ከተማዋን ሲያብራራት እዩት። ምን አይነት ከተማ ናት ሲል መሰረት ያላት። ምን ማለት ነው? መሰረት የለውም ይሄኛው ማለት ነው። ያኛው ዘላቂ ነው ዘላለማዊ ነው፣ ይሄኛው ጊዜያዊ ነው ማለት ነው። አብርሃም እዚህ ለምንድነው እንደ መጻተኛ የኖረው? ጊዜያዊ ነገር ላይ አልመሰረትም ብሎ ነው። ለምን? ዘላለማዊ አለ። መሬቱን ያዋረደው ሰማይን አንደርስታንድ ባረገበት መጠን ነው። ዓለምን መናቅ የምትችለው ኢየሱስ በተገለጠልህ ልክ ነው። ካልተገለጠልህ ናቀው ተብለ አትንቀውም። እንዴት በምን አነጻጽረህ ትንቀዋለህ? አብርሃም ገባው ምን አይነት ከተማ? መሰረት ያላትን። ቀጥሎስ እግዚአብሔር የሰራትን የፈጠራትን ከተማ። እግዚአብሔር ክሬት ብቻ አይደለም ያደርገው፣ ፎርም አድርጓታል፣ አዘጋጅቷታል። ይሄ እኮ አብርሃምን ያመነው ባይዘው የዕብራውያኑ ጸሐፊ እኮ እየፈጠረልን እኮ አይደለም፣ የአብርሃምን እምነት እኮ እያስረዳን ነው። እናንተ ክሊርሊ ይሄ ወንጌል አይደለም። አብርሃም ይሄ አሁን ቆይ ወንጌል አልገባውም አብርሃም እንዴ? መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠባበቃል። ፎርም ያረጋትን ያዘጋጃትን እግዚአብሔር ፈጥሯታል። ቀጥሎስ አዘጋጅቷታል። እንዴ ይሄ እኮ ዮሐንስ ወንጌል ምዕራፍ 14 እኮ ነው። በአባቴ ቤት ብዙ መኖሪያ አለ፣ እኔ ግን ስፍራ ላዘጋጅላችሁ እሄዳለሁ፣ ከዛ በኋላ ተመልሼ እመጣለሁ፣ እኔ ባለሁበት እናንተም ከኔ ጋር እንድትሆኑ ዳግመኛ መጥቼ ወስዳችኋለሁ። አብርሃም ያመነው የቱን ነው? ዮሐንስ 14 ነው ያመነው። ጌታ ኢየሱስ ክርስቶስ ምድር ላይ መጥቶ በስጋ በተገለጠበት በኖረበት 3 ዓመት ተኩል ያስተማረውን የመጨረሻ ዘመን ትምህርት አብርሃም አንደርስታንድ አድርጓል። የት? ከነአን ቁጭ ብሎ። ማን ገባው? ማንም አልገባውም፣ አብርሃም ነው የገባው። ስለ እግዚአብሔር ብትጠይቅ ማንም አይነግርህም፣ አብርሃም ነው የሚነግርህ። አብርሃም የጠራውን እግዚአብሔርን ብቻ አይደለም የተዘጋጀውንም ከተማ አንደርስታንድ አድርጎታል። የሆነ ምናብ ሰማይ ወስዶ እግዚአብሔር በተን ያረጋናል አይደለም፣ ከተማ አለ። ምን አይነት ከተማ? መሰረት ያለው ከተማ፣ የማይናወጥ ዘላለማዊ እረፍት እዛ ነው ያለው። እዚህ እንደ መጻተኛ የምኖረው እዛ ነዋሪ ለመሆን ነው። ዱዋል ሲቲዝንሺፕ የለም መንፈሳዊ ዓለም ላይ። እዚህም እዛም የሚባል ነገር የለም። እዛ ነህ፣ እዚህ እንግዳ ነህ። አሜን በሏ። አንዳንድ ሀገራት አሁን ዱዋል ሲቲዝንሺፕ ይፈቅዳሉ። የእንትንም ሀገር ዜጋ ነህ፣ ኢትዮጵያዊም ነህ። መንፈሳዊ ዓለም ላይ ዱዋል የለም። 70 ዓመት የዓለም ነኝ ሲሄድ እዛ ነኝ የሚባል ነገር እዚህ ሆነ እዛ ነው የምጨርሰው። አሜን በሏ። ፓስፖርትን ትቀይራለህ እዚህ ሆነ። አገሬ በሰማይ ነው። እስቲ ያሳይ። እዚህ ሀገር አይደለም? አዎ በሰማይ ነው ሀገሬ። መች ትሄዳለህ? በቅርብ። አካሄድ እንዴት ነው? ጌታዬ መጥቶ ነው የሚወስደኝ። እና አይደለም ያለኝ እጥቼ ወስደሃለሁ። መንገዱን አላውቀውም፣ እሱ ነው የሚያውቀው። መጥቶ ነው የሚወስደኝ። ፈላልጋችሁ ነው አይደለም ያለን። በፖሽ ላውንደሪ በኩል ታጥፈ ገባ ለማለት ራሱ ያለ ሲቃይ እንኳን ሰማይ ማንጠፋለን። እዛ አንደኛው ሶስተኛ ሰማይ ነው፣ ሁለተኛ ሰማይ እንጠፋለን ተበትነን። በየት በኩል ኢየሱስ ይሄን ስለሚያውቅ እመጣለሁ አለ ራሴ። አሜን በሏ። እመጣለሁ።
ምንም ልፋት ላብ ትግል የሌለው ነገር እኮ ክርስትና ነው። እኔ ሆነኛ ዳንኳቸዋል። አዎ ሶስዳችሁ የትራንስፖርት ሸፍኑ አይልም። እመጣለሁ አለ። ይዣችሁ ስብስብ አድርጌ መላእክት ሰብስበውን ደመና ድረስ ይዘውን ሄዳሉ። ጌታችን ኢየሱስ ክርስቶስ ይጠብቀናል። እንደዚህ ህዝብ ምስጉን የት አለ? እንደዚህ አይነት ተስፋ ያለው ህዝብ የለም የትም። ክርስትና ብቻ ነው ይሄ ተስፋ ያለው። እውነተኛ የሆነ አምላክ፣ የማይዋሽ አምላክ፣ የማይናወጥ ዘላለማዊ የጸና ተስፋ ሰጥቶናል። ይሄም በቅርብ ጊዜ ይፈጸማል። አብርሃም ተስፋ ያደረገው እኛ ተስፋ የምናደርገውን ነው። አብሮን ነው የሚገባው። አብረን ነው የምንሄደው ከአብርሃም ጋር። ባይዘው አብርሃም ቀድሞን አልሄደም። ኢየሱስ አዘጋጃለሁ ብሎናል። አዎ የብሉይ ኪዳን አባቶች በሙሉ ተዘጋጅቶ ይጠብቀናል። እያዘጋጀ ነው። እስካሁን እንኳን አልቋል። የተመረጡት እስኪድኑ ይታገሳል ስለሚል ነው እንጂ ኢየሱስ እኛ እንደምንገነባ ገነባውን ከጀርባኛ እየሰራን እንደዚህ እኮ አይደለም እኮ። ሰማይ በቃል እኮ ነው የሚፈጥረው እሱ። ይሆን ይሆን ይሁን እሱ የሱ ይሁን ውስጥ እኮ ታውቃላችሁ እግዚአብሔር አሁን ይሆን ሰማይ ይሆን ሲል ባይዘው እግዚአብሔር አይ እንደዚህ አይነት አላልኩም አይልም። እግዚአብሔር ይሁን የሚለው ቃል ውስጥ ዲዛይኑ አለ። ዲዛይኑን አካል የሚያለብስ ኃይል አለ። የእግዚአብሔር ቃል ውስጥ የእግዚአብሔር ዲዛይን አለ። ዲዛይኑን ደግሞ ስጋ የሚያለብስ ወይንም ወደ መዳሰስ የሚያመጣ ኃይል አብሮ አለ እና እግዚአብሔር ይሁን ካለ የፈለገው የሚሆነው እንጂ እየሰረዘ እየደለለ እንደዛ አይደለም። እኛ ነን እኮ ተከታታይ ትምህርት ሰማይ ተከታታይ ትምህርት ይሆን ነው ይሆናል። ሰው በጣም አስቸጋሪ ስለሆነ ይሆን ሲባል ሰው ቆይ ይላል። ቆይ እግዚአብሔር ወይ እንመካከር ይላል። ፈቃድ ያለው ሰው ነው። ከዛ በአንድ ዓመት ከ7 ወር ዕብራውያንን ያስረዳናል። እንዴት መሰለ? አብርሃምን ታውቀዋለህ፣ ኖህን ታውቀዋለህ፣ ሰማይን አብርሃምን ታውቀዋለህ ብሎ ያውቃል። ሰማይ ሲል አቤት የለም እኮ አቤት ሆነ። ምድር አለ አቤት ሆነች። ባህር አቤት ተሰብሰብ። እሺ የዛን ቀን የተሰበሰበው በየቀኑ እየመጣ ሰበሰበው የሚል ቃል የለም። የዛን ቀን እችቶ ሰምቶ አንደርስታንድ አድርጎ አቤት ብሎ ታዞ እስካሁን ድረስ ቦታው ነው ያለው። ሰሞኑ እንዲህ ወደዚህ አሁን እየተንቦጫቦጨ ነው መሬት እንዲህ ለምንድነው? በቃ ነው። አሁን እኛ በጣም እንቆፈራለን። እዛ ደግሞ እነ ምድር ምናምን ደግሞ መጻተኛ ነባ ከበጣም አትቆፍረኝ አንተ ያጅነ አው ሌላው ይቆፍር። ኧረ አንተ ያጅነ ኧረ ሂዱልኝ ሱናሚ በዚህ በኩል ይመጣል። ጦርነት ይሄው እንደምታዩት ነው። ግን ጌታዊና ይቀላል። ይኸውል አትችለውም። ስንቱን ትጠግነዋል። በትንቱን ይወጣ እኮ ነው መሬት ቡጭቅጭቅ። እዚህ ጋር ስጠግን ኦሬዲ እዚህ ጋር ፈርሷል። ምን አሰቃየ? ማራናታ ጌታ ሆይ ኢየሱስ ጌታ ነው። ስለዚህ ከመሄዳችን በፊት ግን ደግሞ እንድንሰራ የተሰጠን በጣም ትልቅ የቤት ስራ አለብን። የቤት ስራችን ምንድነው? በጣም ብዙ ሰዎች ወደ እግዚአብሔር መንግስት መምጣት አለባቸው። ይሄንን እውነትን ይዤ ይሄንን ብርሃንን ተቀብዬ ሹልክ ብዬ መሄድ የለም። ሰማይ አክሊል ነው የምንቀበለው። እዚህ መክሊት ተሰጥቶናል። ስለዚህ እጅ ላይ ያለውን በሙሉ የምታራግፍ ከሆነ ሰማይ ባዶ እጅን ትገባለህ። ባዶ እጅን ግን እጅ ላይ ያለውን ሳትጨርስ ከነ ዕቃ ከሄድክ በምን ትቀበላለህ ሽልማትን? ዕዳን ይዘህ። ስለዚህ ዕዳን አራግፈ ባዶ እጅን ሄድ። እዛ አክሊል ለመቀበል ራሱ እዚህ ስራን መጨረስ አለብን። እንደዚህ በለ ባዶ እጅን ነኝ አለ ጳውሎስ። አንተ ስራህን ይዘህ ሄደ እንዴ? ምንድነው ሁሉ እጅ ይዟል እኮ ምኑ ላይ ላስቀምጥልህ አክሊል ሲል ኦር አልጨረስክም እኮ መይሰራ ይላል። ስለዚህ ቶሎ ወንጌል እንስራ። ጌታ ይባርካችሁ።